ራሴን የምንከባከብበትን ወሳኝ የሆነ ነገር ልንገራችሁ። ሰላም የማውቅርጉ ተከታታዮች እንዴት ናችሁ? ረዴት ነኝ። ያለ ጊዜ የሚመጣ የቆዳ መሸብሸብ ወይንም እርጅና፣ የፀጉር መሸበት፣ የፀጉር መነቃቀልን የምንከላከለው ኤክስፔንሲቭ በሆኑ ፕሮዳክቶች፣ ለግዠሪየስ በሆኑ ትሪትመንቶች እንዲሁም ደግሞ ኮምፕሊኬትድ በሆኑ ቢዩቲ ሩቲን አይደለም። ዋነኛውና መሰረታዊው ቆዳችንንም ፀጉራችንንም የምንንከባከብበት ወሳኝ ነገር ምን እንደሆነ ታውቃላችሁ? የውስጥ ሰላማችንን መጠበቅና ደስተኛ ሰው መሆን ይጠበቅብናል። አሁን ግን በጣም በሚያሳዝን ሁኔታ ለሰው ልጆች በጣም ከባድ የሆነው ነገር መደሰትና የውስጥ ሰላምን መጠበቅ ነው። ለምን ከባድ ሆነ? ምክንያቱም አብዛኛዎቻችን የህይወታችንን በር አንጠብቅም። ኢሞሽናችንን የሚጎዱ፣ ልባችንን የሚያዝሉ፣ ማይንዳችንን የሚያደርቁ የተለያዩ ቶክሲክ የሆኑ ነገሮችን ከውስጪ ሰብስበን ወደ ህይወታችን እናስገባለን። መርዛማ በሆነ ኢንቫይሮንመንት ላይ መቆየት፣ መርዛማ የሆነ ሪሌሽንሺፕ ውስጥ መግባት፣ መርዛማ የሆነ ኮንቨርሴሽንን መምረጥ፣ መርዛማ በሆነ መንገድ መዝናናት፣ መርዛማ በሆነ መንገድ ራስን ከሰው ጋር ማወዳደር፣ መርዛማ የሆኑ ነገሮችን በየዕለቱ ማሰብ፣ እነዚህ ቀስ በቀስ ዕለት የውስጥ ሰላማችንን እና ደስታችንን የሚሰርቁ ነገሮች ናቸው። የውስጥ ሰላሙና ደስታው የተዘረፈ ሰው ደግሞ በስተመጨረሻ ለስትሬስ፣ ከልክ ላለፈ ሀሳብ፣ ለዲፕሬሽን የተጋለጠ ይሆናል። በዚህ ምክንያት ደግሞ ኢሞሽናሊ በጣም የደከመ ይሆናል፣ ራሱን እየጠላ ይመጣል። አብዛኛው ሰው በተለይ በዚህ ሰዓት ትኩረት የሚሰጠው ውጫዊ ውበቱ ላይ ነው። ግሎዊንግ ስኪን፣ ረጅም ፀጉር፣ ሰፕሊመንቶች ላይ፣ አንቲ ኤጂንግ ክሪም ላይ፣ ፊትነስ ሩቲን ላይ፣ ሰልፍ ኬር ፕሮዳክቶች ላይ እና መሰል ነገሮች ላይ በጣም ትኩረት ይሰጣል። ግን አብዛኛው ሰው የሳተው ነገር ይሄንን ነው። የትኛውንም ስኪን ኬር ሩቲን ብትለማመዱ ነፍሳችሁ በስትረስ የምትጠቃ ከሆነ እና ጤናማ ባልሆነ መንገድ የምትመላለስ ከሆነ ከነዚህ ነገሮች አናመልጥም። በዓለም ላይ አለ የተባለ ኤክስፔንሲቭ ስኪን ኬር ፕሮዳክት ልትገዙ ትችሉ ይሆናል። ነገር ግን ውስጣችሁ በሀዘን፣ በምሬት፣ በፉክክር፣ በስትረስ፣ በፊር፣ በኢሞሽናል ኬውስ የተጠቃ ከሆነ እመኑኝ የሆነ ጊዜ ላይ ይሄ ነገር ሁሉ ቆዳችሁ ላይ፣ ኢነርጂያችሁ ላይ፣ ፀጉራችሁ ላይ ውጤቱ ይወጣል። ቆዳችንን ያለ እድሜያችን በአፋጣኝ ሁኔታ እንዲያረጅ ከሚያደርግ ነገር አንዱ፣ ፀጉራችን ያለ ምክንያት እንዲነቃቀል ከሚያደርግ ነገር አንዱ ስትሬስ ነው። ሰላም ማጣት፣ መጨናነቅ። ቆዳችሁ በተፈጥሮ ግሎ እንዲያደርግ ትፈልጋላችሁ? ፀጉራችሁ እንዳይነቃቀል ጤናማ በሆነ መንገድ እንዲያድግ ትፈልጋላችሁ? እንግዲያው የውስጥ ሰላማችሁን ጠብቁ። በዓለም ላይ በዚህ ሰዓት ሀብታም፣ ታድሎ፣ ታድላ የሚያስብል ሰው ምን አይነት ሰው እንደሆነ ታውቃላችሁ? የውስጥ ሰላምና እውነተኛ ደስታ ያለው ሰው ነው። ከሁሉ ነገር ደስታና ሰላምን የሚስተካከለው ስጦታ የለም። ነርቨስ ሲስተማችሁ ካልም እየሆነ ሲሄድ የውስጥ ቢዩቲያችሁ እየወጣ ይመጣና ውጫችሁ ላይ መንጸባረቅ ይጀምራል። በዚህ ዘመን የሰው ልጅን ደስታና ሰላም ከሚሰርቅ ነገር አንዱ ምን እንደሆነ ታውቃላችሁ? ሶሻል ሚዲያ። አብዛኛው ሰው በዚህ ዘመን ብዙ ጊዜውን የሚሰጠው ለሶሻል ሚዲያ ነው። ስለዚህ ውስጡን የሚቆጣጠርበት ምንድን ነው? የሚያየው ነገር ነው። የሚያየው ነገር ጋር ራሱን የሚያነጻጽር ከሆነ ደግሞ መረበሽ ይጀምራል። ራሱን ከማያስፈልግ ነገር ጋር ማነጻጸር ይጀምራል። ያኔ ፓኒክ ያደርጋል። ከዛ በኋላ ራሱን መጥላት ይጀምራል። ራሱን እንደ ባዶ ማየት ይጀምራል። ስክሪን ውስጥ የሚያየው ነገር ሁሉ እውነት ይመስለዋል። የጀርባውን ግን እነዛ ሰዎችና ፈጣሪ ብቻ ነው እውነታውን የሚያውቅ። ለዛ ነው በቅዱስ መጽሐፍት ላይ አምላክ ምን አለ? ከምታዩትና ከምትሰሙት ነገር ተጠበቁ አለ። አምላክ አይስትም፣ እመኑኝ። በዚህ ዘመን ውድ የሆኑ ስኪን ኬር ፕሮዳክቶች ላይ ጊዜያችሁን ከምታባክኑ፣ ውጫዊ የሆነ ውበት ላይ ትኩረት ሰጥታችሁ ከራሳችሁ ጋር ከምትጣሉና ድብት ውስጥ ከምትገቡ፣ ከሌሎች ጋር ከምትፎካከሩ የልባችሁን በር መዝጊያ ቁልፉን አጥብቃችሁ እንዴት አድርጋችሁ መያዝ እንዳለባችሁ ተለማመዱ። ያኔ ሰላማችሁንና ደስታችሁን በሚገባ መጠበቅ ስትጀምሩ
እነዚህ ሰላምና ደስታ በገንዘብ የማይገዙት ውድ ፕሮዳክቶች ከውስጥ ማንነታችሁን እየተንከባከቡ ሲያለመልሟችሁ ያኔ ፊታችሁ ፍክት ይላል፣ መብራት ይጀምራል፣ የወጡ ፒግመንቴሽኖች እየጠፉ ይሄዳሉ። የፀጉር መነቃቀል የሚባል ነገር አታዩ። ሰላምና ደስታን ለማግኘት ግን ቀላል እንዳይመስላችሁ። እነዚህን ሁለቱን ነገሮች ለማግኘት እናንተ ራሳችሁ የምትከፍሉት ዋጋ አለ፣ የምታጡት ነገር አለ፣ የምትሰቡት ነገር አለ። ያማራችሁ ነገር ሁሉ የኔ ይሁን አይባልም፣ ይቅርባችሁ። አያችሁ፣ እየፈለጋችሁት እየወደዳችሁት የእናንተን ሰላምና ደስታ የሚበጠብጥ ከሆነ መተው የሚባለውን ነገር ያስፈልጋል። እነዚህን ሁለቱን ነገሮች ለማግኘት ዋጋ መክፈል ማለት ይሄ ነው። የእነዚህ የሁለቱ ጠላት ምን እንደሆነ ታውቃላችሁ? ስሜትን አትመኑ። ስሜት ጊዜያዊ ነው፣ ውሸታም ነው። አሁን በስሜት እፈልጓለሁ ያላችሁትን ነገር ከዛ በኋላ ካገኛችሁትና እናንተ እንድምጥማጣችሁን ካጠፋ በኋላ ነገ የለም፣ ይክዳችኋል። የምትፈልጉትን ነገር መርምሩ። አንድ ነገር ስለወደዳችሁት ብቻ የእናንተ ለማድረግ አትታገሉ፣ ጊዜያችሁን አታጥፉ። አሁንም ቅዱስ መጽሐፍ ምን እንደሚል ታውቃላችሁ? ሁሉ ነገር ተፈቅዶላችኋል፣ ነገር ግን ሁሉ ነገር አይጠቅማችሁም ይላል። አንድ ነገር ስላማረ ስላጓጓ የእናንተ ነው ማለት ወይንም ደግሞ ይጠቅማችኋል ማለት አይደለም። በአንድ ቀን በአንድ ሌሊት ማንነታችሁን ስብርብሩን አውጥቶ እንዳትነሱ አድርጎ ሊያጠፋችሁ ይችላል። ተጠንቀቁ። ስለዚህ የዛሬው መልእክት ምንድነው? ተፈጥሯዊ የሆነ ውበታችሁን ለመጠበቅ የምትፈልጉ ከሆነ ከደጁ ይልቅ አብልጣችሁ ውስጣችሁ ያለውን ጠብቁ። መኖሪያ ቤታችሁን በሩን እንዴት አድርጋችሁ ነው ጥርቅም አድርጋችሁ የምትዘጉት? 10 ጊዜ ነው ቼክ የምታደርጉት። በሩ ዝግ ነው ክፍት ነው እያላችሁ። ለምን? በሩ ክፍት ከሆነ እናንተ ሊያጠቃ የሚችል አንድ ውጫዊ የሚያሰጋ ነገር እንደሚገባ ስለምታውቁ። የህይወትን በር እንደዛ ነው። በዚህ ዘመን እንኳን መክፈት ገርበብ እንኳን እንዳታደርጉት። ሌላው እውነተኛ ውበት ምን እንደሆነ ታውቃላችሁ? ስሜቱን መግታት የሚችል ሰው ውብ ነው። የነበረውን ሁሉን ነገር አራግፎ ህይወትን ከዜሮ መጀመር የማይፈራ ሰው ያ ሰው እውነተኛ ውብ ነው። በዛሬው መልእክት የምትስማሙ ሰዎች ካላችሁ በኮሜንት ሴክሽን ላይ የእናንተንም ሀሳብ አሳውቁኝ።